የማቴዎስ ወንጌል ምዕራፍ 2 ቁጥር 19 እስከ 20 ባለው ላይ የተጻፈ ኃይለ ቃል ሕፃኑንና እናቱን ይዘህ ሲበሉ ሕፃኑንና እናቱን ይዘህ ወደ እስራኤል አገር ተመለስ። ቃሉን ያሰማልን። ለቃሉ እግዚአብሔር ስም የተመሰገነ ይሁን። ጌታችን መድኃኒታችን ኢየሱስ ክርስቶስ ገና በሕፃንነት ዕድሜው ገና በ2 ዓመቱ ተሰደደ። እርሱ የተሰደደበት ምክንያት የተሰደዱትን ወደ ቦታቸው ሊመልስ ለተሰደዱት ቀድመው ለተሰደዱት አባቶቻችን ተስፋ ሊሆናቸው ከሱም በኋላ ለምንሰደደው ተስፋ ሊሆን ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ ተሰደደ። ኢየሱስ ስዱድ ተስፋሆሙ ለስዱዳን፣ የስደተኞች ተስፋቸው ራሱ ኢየሱስ ተሰደደ። ኢየሱስ ግፉ ምስካየ ግፉዓን፣ የተገፉትን መጠጊያ የሚሆናቸው የተገፉትን የሚያስጠልላቸው ላዘኑት እንባቸውን የሚያብስላቸው ራሱ ተገፋ፣ ራሱ አዘነ፣ ራሱ ተሰደደ። እግዚአብሔር ማኅደር ዘአልቦ ከመ ነዳያን፣ እሱ የፍጥረቱ ሁሉ ገዢ ሲሆን ዓለማትን በቃሉ ሰማይና ምድርን የፈጠረ ለሰው ልጆች ሁሉ የሚገባቸውን ያዘጋጀ እሱ ራሱ ቤት እንደሌለው እንደ ነዳያን በበረሃ በጫካ ውስጥ አደረ ይለናል አባ ጽጌ። ስለዚህ አባታችን አዳም ቀድሞ ከገነት በሠራው ጥፋት ተሰዶ ነበርና እሱን ስደት ሊመልስለት ራሱ ኢየሱስ ክርስቶስ ከኋላ ጀምሮ ስናየው በሩቅ አገር በምስራቅ አገር የሚኖሩ ጠበብት የሆኑ የከዋክብት ተመራማሪ የሆኑ ትንቢትን የሚተረጉሙ ሕልምን የሚፈክሩ ሰብአ ሰገል የሚሏቸው ጠበብት የሆኑ በከዋክብት ምርምር የረቀቁ የበለጸጉ የተማሩ ሰዎች ክርስቶስ የሚወለድበትን ከትንቢቱ ጋር ትንቢቱን ነቢያት የተናገሩትን ትንቢት እነሱ ያዩትን ተርጉመው በከዋክብት ቀኖች ቆጥረው ጌታ እንደተወለደ ተረድተው መንፈስ ቅዱስ ገልጾላቸው ወርቅና ከርቤ ዕጣን ይዘው ወደ ኢየሩሳሌም ሊሄዱ ሊሰግዱለት፣ ሊዘምሩለት፣ ሊያመሰግኑት ኢየሩሳሌም በደረሱ ጊዜ እየሰማችሁ ነው። ኢየሩሳሌም በደረሱ ጊዜ የአይሁድ ንጉሥ የተወለደው ወዴት ነው ብለው ጠየቁ። ነገር ግን እዛ ኢየሩሳሌም የሚኖሩት እስራኤሎች ወይም የአይሁድ ወገኖች ክርስቶስ እንደተወለደ አያውቁም ነበር። ነገር ግን ከይሁዳ ዘር ንጉሥ ተወልዶ በዚያን ሰዓት ሮማውያን ይዟቸው ስለነበረ፣ ጭቆና ይበዛባቸው ስለነበረ፣ በቀኝ ግዛት ውስጥ የነበሩበት ጊዜ ስለነበረ ከእነርሱ ንጉሥ ተወልዶ እንደሚያድናቸው ተስፋ ነበራቸው። እነሱ ሲደርሱ ግን የአይሁድ ንጉሥ የት እንደተወለደ ታውቃላችሁ ብለው እነዛ ከሩቅ ምስራቅ የመጡ ነገሥታት ወይም ጠቢባን ሲጠይቁ እነሱ እስራኤሎች በዛን ሰዓት አላወቁም። ይህ ነገር ሲወራ ለንጉሡ ይደርሳል። የአይሁድ ንጉሥ ተወልዷል ብለው የጠየቁ ሰዎች አሉና ሊገብሩለት ዕጣን፣ ወርቅ፣ ከርቤ ይዘው መጥተዋልና
ይሄ ነገር የት እንደተወለደ የሚያውቃለ የሚል ወሬ ለንጉሡ በዛን ሰዓት ለነበረው ከሮማውያን ተወክሎ እስራኤልን ወይም ኢየሩሳሌምን ይገዛ የነበረው ሄሮድስ የሚባል ንጉሥ ነበር። ይህን ሲሰማ ሄሮድስ ታወከ፣ ደነገጠ። ምክንያቱም የአይሁድ ንጉሥ ይላልና የእርሱን መንግሥት የሚጋፋው መስሎት ደነገጠ። በዚያን ጊዜ አዋቂ የተባሉትን የብሉይ ኪዳን መምህራንን ሰብስቦ ይሄ ነገር ክርስቶስ የት እንደሚወለድ ታውቃላችሁን? ሲላቸው በቤተልሔም፣ አንቺ ቤተልሔም ከቶ ከይሁዳ ምድር አታንሺም፣ ሕዝቤን እስራኤልን የሚጠብቅ ንጉሥ ካንቺ ይወለዳልና ተብሎ በነቢዩ ተነግሯልና በቤተልሔም አሉ። ሰብአ ሰገልን ጠርቶ መረመራቸው። ኮከቡ የታየበትን ጊዜ የትንቢቱን ጊዜውን ከመረመረ በኋላ በሉ ሂዱ፣ እናንተ አግኙት። መጀመሪያ ካገኛችሁት በኋላ እኔም እሰግድለት ዘንድ እኔም እገብርለት ዘንድ ያለበትን ቦታ ንገሩ ብሎ ተመልሳችሁ በእኔ ጋር እንድትመጡ ብሎ እነሱን ሰደዳቸው። እነሱም ደርሰው ካገኙት በኋላ ኮከቡ እስከ ቤተልሔም አድርሶ እዚያ ሲቆም እነሱ ገብተው አግኝተውት ሰግደውለት ገብረውለት አመስግነውት በሌላ መንገድ እንዲሄዱ መልአኩ ነግሯቸው የልቡን ተንኮል የሄሮድስን ተንኮል ክፋቱን መልአኩ ስላወቀ ሊገድለው ይፈልጋልና በዛ ሄዳችሁ ለእሱ እንዳትናገሩ በሌላ መንገድ ሂዱ ብሎ መራቸውና አስወጣቸው ከኢየሩሳሌም። ሄሮድስ ሲሰማ ሰብአ ሰገል እንደተሳለቁበት ካየ በኋላ ተናደደ፣ ተቆጣ። ሄሮድስ አሚሃ በእሳተ ቅንዓት ነደደ ከመ ይቅትሉ ሕፃናተ ወኢያፍርሱ አሐደ እስከ ቤተልሔም ወገሊላ ኀራሁ አወደ። ሄሮድስ በዚያ ጊዜ በእሳት እንደ እሳት የነደደ ቅናት ያዘው። ከቤተልሔም እስከ ገሊላ ድረስ ሰራዊቱን ልኮ አንድ እንዳያስቀሩ ከ2 ዓመት እስከ 2 ዓመት የደረሱትን ሕፃናት ከዚያም በታች ያሉትን በሙሉ አስፈጃቸው። ሄሮድስ የጭካኔው ብዛት ሕፃኑ አድጎ ቢያንስ እንኳን 20 ዓመት እስከሚሞላው ድረስ ንጉሥ እስከሚሆን ድረስ ጊዜ አለው። ነገር ግን ከዚያ በኋላ የኖረው ሄሮድስ 4 ዓመት ከ6 ወር ጊዜ ብቻ በሞት ተለይቷል። ሕፃናቱን በሙሉ አድጎ ገና እሱ ትልቅ ሰው ያ ሕፃን አድጎ ገና ቦታዬ የንግሥናዬ ይቀማኛል ብሎ አስጨፈጨፋቸው። 14,000 ሕፃናት ተጨፈጨፉ። የሚገርመው ከ2000 በፊት የነበረ ታሪክ በመጽሐፍ ቅዱስ የተጻፈልን ታሪክ ዛሬ በሀገራችን በአሁኑ ሰዓት ዓለም በሰለጠነበት ወቅት ሕፃናቱ እየታረዱ ሄሮድስ ዛሬም አለ። ሄሮድስ ዛሬም በሀገራችን ተንሰራፍቶ ይኖራል። የ2 ዓመት ሕፃናት ስላያችሁት ወደዛ አመስጋችሁ ዛሬም ሕፃናቱ እየታረዱ። በዚህ ጊዜ መልአኩ ለዮሴፍ በሕልም ተገልጾ ተነስተህ ወደ ግብፅ አገር ሂድ፣ ሄሮድስ ሊገድለው ይፈልጋልና ወደ ግብፅ አገር ሂድ አለው። ሄሮድስ ዮሴፍን ሕፃኑንና እናቱን ይዞ ወደ ግብፅ አገር ተሰደደ። ወደ ግብፅ አገር ሲሄድ መጽሐፍ ቅዱሱ ግብፅ አገር እንደሄደና ከግብፅ አገር እንደተመለሰ ነው የሚነግረን። በግብፅ አገር ምን ያህል ጊዜ እንደቆየ፣ በግብፅ አገር ምን እንዳደረገ፣ በግብፅ አገር የትኛውን ተአምር እንዳደረገ አይገልጽልን። ነገር ግን የኢትዮጵያ ቤተክርስቲያናት የኢትዮጵያ ቤተክርስቲያን በገድሎቹ በተአምራቱ በስንክሳሩ በድርሳኑ በደንብ ቀምራ ታስተምራለች። አይታችኋል።
ቅድም ተአምረ ማርያም ሲነበብ ከወንጌሉ ጋር አንድ ነው። በግብፅ ያደረገውን ተአምር ወንጌሉ ግን ወደ ግብፅ ሀገር መሄዱን ብቻ ነው። የት እንደተቀመጠ የት እንደቆየ ምን እንዳደረገ አይገልጽልም። ወንጌሉን የሚደግፍ የሚያብራሩ ናቸው ገድላትና ተአምራት። ካደረጉት ተአምር አንዱን አይታችኋል። የወንበዴው ሰይፍ እንዴት እንደወደቀበትና እንደተሰበረበት ጌታ መልሶ እንደጠገነለት አንድ ሁለቱን ልጥቀስላችሁ። በበረሃ እያቋረጡ ሲሄዱ የሄሮድስ ሰራዊት ደርሰውባቸው ሾላዋ አፏን ከፍታ ለሁለት ተሰንጥቃ ከነ አህያቸው ዮሴፍን፣ ሰሎሜን፣ እመቤታችን ከነ ልጇ ሾላዋ በጎኗ ሳንቃ ተከፍቶ ቤት ሆና ሰራዊቱን እንዲያሳልፋቸዋል። አንዱ ተአምር አሁን ድረስ በኢየሩሳሌም አለ። ሌላው በበረሃ እመቤታችን የምትሄደው በረሃው ነበር። ምክንያቱም ስለምትፈራ ይገሉብኛል ብላ ስለምታስብ ረሃብ ጠናበትና ዮሴፍ ወደ መንደር ሄደ። በዚያን ጊዜ የገቡበት ቤት የአገረ ገዢው ወይም ደግሞ የባላባት ቤት ነበረና ትዕማር የምትባል ሴት አገኘቻቸውና ሲለምኑ እመቤታችን አይታ ደነገጠች። አንቺ ቆንጆ፣ አንቺን የመሰለ መልከ መልካም ከየት አገር መጣሽ? ከምን ውስጥ ወጣሽ? ትላታለች። እኔ ከእስራኤል የመጣሁ ስደተኛ ነኝ። እምበላው ምግብ የምጠጣው ውሃ እለምንሻለሁ ትላለች። አንቺ ክፉ ሰው ብትሆኚ ነው እንጂ ጠማማ ብትሆኚ ነው እንጂ ልበ ደረቅ ብትሆኚ ነው እንጂ እንዴት መልክ ይዘሽ ወደዚህ ወደ ስደት ትመጫለሽ? በእድሜ ከአዳራሽ እያሉ ሊንከባከቡሽ የሚገባ ሴት እንዴት ወደ ስደት ትመጫለሽ? ብላ እመቤታችን አሳዘነች። ዮሴፍም በሀገራችን እኛ ለተራበ ለሚለምን ሰው ካለው ሰው ከሌለው ግን ወዳለበት ያድርስ፣ ካለው ያድርስ ብሎ ሸጉታለች። እንደዚህ አጥንት የሚሰብር ነገር ልብን የሚወጋ ንግግር ምን ይሉታል ብሎ ሲመልስላት ገረዷ አንዷ ወይም ሰራተኛዋ ፖቲፋ ምትባል ነበረችና ሄዳ ዮሴፍን እመቤቴን እንዴት ትናገራታለህ ብላ በጥፊ አለችው። እመቤታችን ስትገበትራት ሕፃኑ ከላዋ ላይ ወደቀ። ልታነሳው ያለቀሰች ዝቅ ስትል ዮሴፍ እጇን ይዞ አትንኪ ተአምሩን ይግለጽ ሲላት በዚያው ሰዓት እነዛ ሁለት ሴቶች ምድር ተከፍታ ወጣቸዋል። በቤቱም የነበሩ ሰዎች ጦጣና ዝንጀሮ ሆነው ተበታትነው ወደ በረሃ ገብተዋል። እነሱ ለ6 ወር በዚያ ቤት ተቀምጠው ጉዟቸውን ቀጥለዋል። እስከ ኢትዮጵያ ድረስ ደርሰዋል። በኢትዮጵያ አሁንም የሚታይ ታሪክ ያለበት በጣና ገዳም፣ በቤተልሔም፣ በዋልድባ የተለያዩ ተአምራቶች ነው። ከዛ ሲመለሱ ኢትዮጵያውያኖች ተንከባክበዋቸው ስለነበረ ስጦታ ሰጥተዋቸው ስለነበረ እጅ መንሻ ቀርቦላቸው ስለነበረ ኢትዮጵያን እመቤታችን ትወድ ነበርና ጌታችን መድኃኒታችን ኢየሱስ ክርስቶስ የአስራት አገር ይሁንሽ ብሎ ቃል ኪዳን የሰጠበት በዚያ በስደት ወቅት ኢትዮጵያ የአስራት አገር የምትባለው ለዚያ ተመልሰው ምድረ ግብፅ ገብተው ቅድም እንደሰማችሁት 4 ዓመት ከ6 ወር ከቆዩ በኋላ ቁስቋም የምትባል ቦታ ላይ እዛ ሰፍረው አድረው በሕልም እንደገና ለዮሴፍ ያ ከእስራኤል እንዲወጣ የነገረው መልአክ በየበረሃ መንገዱን ይመራው የነበረው መልአክ እንደገና ተገልጾ ሕፃኑን ሊገሉት የፈለጉት ሰው ሞቷልና ወደ እስራኤል አገር ይዘህ ተመለስ አለ። ያቺ ቁስቋም የምትባለው እመቤታችን ከልጇ ጋር ከዮሴፍ ከሰሎሜ ጋር ያደሩባት ቦታ ዛሬ የምናከብራት ያንን ራእይ ያዩበት እመቤታችን ያደረችበት የመጨረሻው ወደ ኢየሩሳሌም እንዲመለሱ
ራእይ ያዩበትን ቦታ ደብረ ቁስቋም ተብላ የእመቤታችን ትልቅ ቤተክርስቲያን ተሰርቶባት እዛ ላይ እስከ ዛሬ ድረስ ይገለገሉባታል። እንደምታውቁት ሰው በሀገሩ የሚጠራ ሁሉ በዛች ቦታ እመቤታችን ስለነበረችባት በእሷ በቦታዋ ተጠርታ ይኸው በሀገራችንም ቁስቋም እየተባለች ትከበራለች። እመቤታችን በቁስቋም ተጠርታ እየተከበረች ትገኛለች። አንዱ ኢትዮጵያዊ ስሙን ሳይቀሩ ኢትዮጵያዊ ካሉ ስሙን ያውቀዋልና ኢትዮጵያዊ መሆኑን ያውቀዋልና ሰው በሀገሩ እንደሚጠራ ለማሳየት ተነስተው ወደ ኢየሩሳሌም እንደገና ተመለሱ። አብርሂ አብርሂ ናዝሬት ሀገሩ ንጉሥኪ በጽሐ ዘምስለ ማርያም መሶሩ ጣዖታተ ግብፅ ኩሎ ቀጥቂጦ በበቱ ይጉየዩ ወይታፈሩ ሰራዊተ ሄሮድስ ጸሩ ዘበላዕሌሁ እኩየ መከሩ። ኢየሩሳሌም ሆይ ደስ ይበልሽ፣ ብርሃን ሁኚ፣ ንጉሥሽ ኢየሱስ ክርስቶስ ከእናቱ ጋር ተመልሶ መጥቶልሻልና። የግብፅ ጣዖታት ተሰብሮ አጥፍቶ ወደ አንቺ ተመልሶልሻልና ደስ ይበልሽ። ሲፈልጉት ሊገድሉት የነበሩ የሄሮድስ ሰራዊት ሁሉ ይበተኑ ይሽሹ፣ በላዩ ላይ ክፉ የመከሩት ሁሉ ይበተኑ። አንቺ ግን ደስ ይበልሽ፣ ንጉሥሽ እንደገና ተመልሶ መጥቶልሻልና ብሎ የወንጌሉን ቃል ቅዱስ አባ ጽጌ ያብራራል። ጌታችን መድኃኒታችን ኢየሱስ ክርስቶስ ከስደት ወደ ኢየሩሳሌም ወደ ሀገሩ የተመለሰበት ነው። እኛም እነዛን ያስተናገዱን ወገኖች ትጠይቃቸው ዘንድ ተመለስ ልንለው ይገባል። ኢትዮጵያን ታየልን ዘንድ ተመለስ ልንለው ይገባል። ሄሮድስ የፈጃቸው ሕፃናት ዛሬም በሀገራችን እየተፈጁ እነዛ እናቱን ከሕፃኑ ጋር ያስተናገዱ ብራብ አላበላችሁኝ፣ ብጠማ አላጠጣችሁኝ፣ እንግዳ ብሆን አልተቀበላችሁኝም ያላቸው ምዕመናን ተቀብለው ያስተናገዱት፣ ተቀብለው የመገቡት፣ ተቀብለው ስጦታ የሰጡት ዛሬ ስሙን ስለተሸከሙ ብቻ እየታረዱ ዲያቆኑ ጸልዩ በእንተ ሰላም ብሎ ስለ ዓለም ሁሉ ሰላም የሚጸልየው ዛሬ መስቀሉን ብቻ ስለተሸከመ እየታረደ ጌታ ሆይ ቀኝህን ወደ ኢትዮጵያ ትልክ ዘንድ እንለምንሃለን ብለው ይገባል። አብርሂ አብርሂ ደስ ይበልሽ ኢየሩሳሌም የተባለች ኢትዮጵያ ሆይ ክርስቶስን ጥሪው፣ የሚያሳርፍሽ እሱ ነው። ቄሱ አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ ውእቱ መንፈስ ቅዱስ ብሎ የሥላሴን አንድነት ሦስትነት ቀድሶ ሥጋውን ደሙን ፈትቶ የሚያቀርበው በመቅደሱ እየታረደ ጌታ ሆይ 14,000 ሕፃናት በሄሮድስ በአንተ ምክንያት የተፈጁት ዛሬ እናንተን ስም ስለያዙ ብቻ ምንም የማያውቁ ሕፃናት እየተፈጁብን እያለቁብን ነውና ቀኝህን ዘርጋ ልንለው ይገባል። የምሕረት ዓይንህን